ቀኛችንም ግራችንም የእግዚአብሔርን ወንጌል ይይዘዋል። የእግዚአብሔርን ወንጌል ያገለግሏል። ኑሯችንም ወንጌል፣ ህይወታችንም ወንጌል፣ መውጣታችንም ወንጌል፣ መግባታችንም ወንጌል፣ ዝማሪያችንም ወንጌል፣ ሰላማችንም ወንጌል፣ ደስታችንም ወንጌል ወንጌል ነው። በቃ ወንጌል። እዚህ ውስጥ ህይወት አለ፣ እዚህ ውስጥ ሰላም አለ፣ እዚህ ውስጥ በረከት አለ፣ እዚህ ውስጥ ደስታ አለ፣ እዚህ ውስጥ ማረፍ አለ። ምክንያቱም ቅዠት የሚወገደው በሚስማር በቢላዋ ራስ ላይ በማድረግ ሳይሆን የእግዚአብሔርን ወንጌል በማንበብ ነው። እዚህ ውስጥ ሰላም አለ፣ እዚህ ውስጥ ደስታ አለ፣ እዚህ ውስጥ እረፍት አለ። አየህ፣ ምክንያቱም ጠላትን የምታባረረው በእግዚአብሔር ቃል ነው። ምክንያቱም የእግዚአብሔርን ቃል ይዘው ሲወጡ ነው ጠላቶቻቸው ገና ማሰሮ ባዶ ማሰሮ ይዘው ሸዋ ሲያደርጉ የሄዱላቸው የተባረሩ እንዲሁ እየተሰባበረ እንዲሁ እየወደቀ እርስ በርስ እየተጋጨ ቋንቋ እየተደበላለቀ የጠፋው የእግዚአብሔር ቃል ኃያልነቱ፣ የእግዚአብሔር ቃል ተገናናነቱ፣ የእግዚአብሔር ቃል ሁሉን ቻይነቱ፣ የእግዚአብሔር ቃል ግልጽነቱ ነው። ስለዚህ ይህንን ወንጌል ይኸውልህ በቀኝ እጃችንም በግራ እጃችንም በአይናችን ለአፍታ ሳንዘገይ ለአፍታ ሳንደበቅ ይኸው በተገለጠልን እግዚአብሔር ባስረዳን ማንነት በተረዳንበት በተገለጠልን ነገር እንሰብካለን። ወንጌል መገለጥ ነው። የእግዚአብሔር ቃል መገለጥ ነው። ፎርሙላ አይደለም። በፎርሙላ ቢሆን ኑሮ ብዙዎች ቴዎሎጂ ውስጥ ገብተው ብዙዎች ሳይንቲስቶች፣ ብዙዎች አዋቂዎች፣ ብዙዎች ዶክተሮች፣ ብዙዎች ጠቢባኖች ነበሩ። ነገር ግን እግዚአብሔር አምላክ የዚህን ዓለም ጥበብ ሊያሳፍር ልጁን ሞኙን መረጠ፣ ልጁን መስፍንን መረጠ። ስለዚህ አገልግለኝ ካለ እንዲህ ይለዋል፣ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘለዓለም ይባረክ። እግዚአብሔር ለዘለዓለም ከፍ ይበል። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እግዚአብሔር መልካም ነው። ስሙ ለዘለዓለም ይባረክ።